እንግዲህ ኢንተርናል ስትራክቸር ኦፍ ዘ ኤርት ተብሎ የሚጠራው እንግዲህ ሶስቱ ናቸው ብያቸዋለሁ። ማን ናቸው እነሱ? አንደኛ ክራስት፣ ሁለተኛ ማንትል፣ ሶስተኛ ኮር ነው ማለት ነው። ክራስትም እንግዲህ በሁለት ነው ዲቫይድ የምናደርገው ማለት ነው። እነሱም ኦሽን ክራስት እና ኮንቲኔንታል ክራስት ተብሎ ይካፈላሉ ማለት ነው። ማንትልም እንደዛው ማለት ነው። ማንትልም አፐር ማንትል እና ኢነር ማንትል ተብሎ የሚጠራ አለ ማለት ነው። ሌላኛው ደግሞ ምንድን ነው? ኮር ነው። ኮርም እንግዲህ ኢነር ኮር እና አውተር ኮር ብለን ዲቫይድ ማድረግ እንችላለን ማለት። ለምሳሌ እንግዲህ ክራስት ብለን የምንጠራው እንግዲህ ይሄኛው ፓርት ማለት ነው። ማይንድ ይሄኛው ፓርት ዲስዋት ክራስት ብለን እንጠራለን። ወይም ደግሞ ስሱ ፓርት ወይም ደግሞ ዘ ቲነስት ሌየር ኦፍ ዘ ኤር ተብሎ የምንጠራው እንግዲህ ክራስት ነው ማለት ነው። ሰው ልጅ የሚኖርበት ማለት ነው ይሄኛው ማለት ነው። ኦኬ ይሄኛው ፓርት ዲስ ነው አስዋት ክራስት ወይም ደግሞ ዘ አውተር ሞስት ኦፍ ሌየር ኦፍ ዘ ኤርት ወይም ደግሞ ውጫዊ ክፍል ላይ የምናገኛቸው ማለት ነው። ከዚህ ክራስት በታች ደግሞ የምናገኘው ማለት ነው። ከዚህ በታች ማለት ከክራስት በታች የምናገኘው ማለት ነው። ምን ባል እሱ ማንትል ተብሎ ይጠራል ማለት ነው። which means ይሄኛው ማለት ነው። ይሄኛው ማንትል ተብሎ ይጠራል ማለት ነው። ማንትል ነው። ማንትል እንግዲህ the thickest layer of the earth በጣም ወፍራሙ ማለት ነው። thickest ተብሎ ሲጠራ እንግዲህ በጣም ወፍራሙ ነው ማለት ወደ 84% የሚይዝ ነው ማለት ነው። ቮሊዩም ኦፍ ዘ ኤርዝ ማለት ነው። ኦኬ ቲከስት ሌየር ኦፍ ዘ ኤርዝ ተብሎ የሚጠራ እንግዲህ ማንትል ተብሎ ይጠራል ማለት ነው። ማንትል እንግዲህ ዲቫይድ እናደርጋለን አፐር ማንትል እና ኢነር ማንትል ተብሎ ማለት ነው። ሌላኛው ደግሞ እና የመጨረሻው ደግሞ ምንድነው? ኮር ነው ማለት ነው። ኮር የውስጥኛው ፓርት ማለት ነው። እቺኛው ምንድነች? ኮር ትባላለች ማለት ነው። ኮር ማለት ደግሞ ምንድነው? እንግዲህ አፐር ኮር እና ኢነር ኮር ተብሎ ይጠራል። ኮር እንግዲህ እቺኛው ኢነር ኮር ተብላ የምትጠራው እንግዲህ እቺኛው ፓርት ማለት ነው። ወይም ደግሞ በጣም ትንሿ እቺ እንቁላል መሳይ የሆነችው እሷ እቺ ነጯ ፓርታ ኢነር ኮር ተብላ ትጠራለች ማለት ነው። ይሄ ነው ማለት ነው። ለምሳሌ እዚህ ጋር ኢንተርናል ስትራክቸር ኦፍ ዘ ኤርት እንግዲህ ለምሳሌ እዚህ ጋር ማየት ይቻላል ማለት ነው። በስነ ስርዓቱ ነው ያስቀመጥኩላቸው ቲክነቱን ምናምን ጨምሮ ማለት ነው። ለምሳሌ ክራስት እንግዲህ ይሄኛው ፓርት ነው። እቺኛው ኮር ኢነር ኮር ብለን ብያት የጠራዋት ነች። ሌላኛው ደግሞ ማንትል ብለን የጠራሁት ይሄኛው ማለት ነው። አውተር ማንትል እና ኢነር ማንትል እንዳሉ ነግራቸዋለሁ። ሌላኛው ደግሞ እንግዲህ አውተር ኮር እንዳለ ነግራቸዋለሁ ማለት ነው። ቴክነሱ ምናምን እንግዲህ ማስቀመጥ ችያለሁ። ይሄንን ይመስላል። ቴንክ ዩ ስላዳመጣችሁ አመሰግናለሁ።